በመጽሐፍ ቅዱስ ላይ ስም ለዘላለም በዚያ ይኖር ዘንድ ይህም ቤት መርጫለሁ፣ ቀድሻለሁ። ዘውትር ዓይኖቼ ልቤ በዚያ ይሆናሉ። መጽሐፍ ዜና መዋዕለ ካልዕ 7:16 የአቡነ ተክለ ሃይማኖት ምድር ውብቷና የአረንጓዴ ከተሞች ተምሳሌት የመቻቻልና የህብረ ብሔራዊነት ማዕከል ወደ ሆነችው ወላይታ ሶዶ ከተማ እንኳን ደህና መጣችሁ፣ እንኳን አደረሰን። በኢትዮጵያ ያሉ ጣዖት አምላኪዎች ነፃ እንዲወጡ እግዚአብሔር ጻድቁን አቡነ ተክለ ሃይማኖትን አነሳስተዋል። የወላይታ ክርስትና ሲነሳ ደግሞ ጻድቁ ተክለ ሃይማኖት ታላቅ ተጋድሏቸው አብሮ ይነሳል። ገዳሙ ሰማዕተ ጽድቅ አቡነ ጴጥሮስ ያስተዳደሩበትና ያስተማሩበት በኋላም የኢትዮጵያ ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ወይም አባ መላኩ ለ42 ዓመታት ወንጌል ያስተማሩበት ስፍራ ነው። በመጽሐፍ ቅዱስ ላይ ስም ለዘላለም በዚያ ይኖር ዘንድ ይህም ቤት መርጫለሁ፣ ቀድሻለሁ። ዘውትር ዓይኖቼ ልቤ በዚያ ይሆናሉ። መጽሐፍ ዜና መዋዕለ ካልዕ 7:16 ይላል። ከሁሉ አስቀድሜ በብዙ ምሕረቱ ጠብቆን በዛሬው ዕለት ያደረሰን እግዚአብሔር ክብር ምስጋና ይድረሰው። የዳሞታ ጸዳል ባለ 7 በር የንግድና ኢንቨስትመንት ማዕከል የብዝሃ ሃይማኖት መገኛ የብዙ ባህሎች ባለቤት የአቡነ ተክለ ሃይማኖት ምድር ውብቷና የአረንጓዴ ከተሞች ተምሳሌት የመቻቻልና የህብረ ብሔራዊነት ማዕከል ወደ ሆነችው ወላይታ ሶዶ ከተማ እንኳን ደህና መጣችሁ፣ እንኳን አደረሰን። አሹ ሰረጋቴስ ኡባካ አሹ ሰረጋቴስ በወላይታ ጥንታዊው በታሪክ ከ800 ዓመት በላይ ያስቆጠረው የሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ህንፃ ምረቃ በዓል እግዚአብሔር ጠብቆን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሌሎች ቤተ እምነቶች ሁሉ የምእመናን መንፈሳዊ ህይወት በማነጽ መልካም ስብዕና እንዲገነቡ በማድረግ ለሀገራችን ሉዓላዊነት ለግዛትና ለህዝብ አንድነት ያበረከተችውና እያበረከተች ያለችው አስተዋጽኦ እጅግ ከፍተኛ ነው። ቤተ ክርስቲያኒቱ በዜማ፣ በትምህርት፣ በኪነ ህንፃና በኪነ ጥበብ ያበረከተችው አበርክተው በሀገራችን ከመንፈሳዊ ፋይዳ ባሻገር ብዙ ቱሪስቶች የሀገራችን መርጠውና ወደው እንዲጎበኙ በር የከፈተ ነው። የዓለም አቀፍ በዓለም ሆነው በዩኔስኮ የተመዘገቡት መስቀል ወይም ደመራ፣ ጥምቀት የሀገራችን ገጽታ በዓለም አደባባይ የሚያጎሉ ብርቅዬ ስጦታዎቻችን ናቸው። በዞናችን በተለያዩ አካባቢዎች የተፈጥሮና ሰው ሰራሽ አደጋዎች ሲከሰቱ ቤተ ክርስቲያን የእርዳታ እጇን በመዘርጋት የተጎዱ ወገኖችን በአካል ሄደው በማጽናናት አምላካዊ የእርዳታ እጇን በመዘርጋት ቃልን በማካፈል አይዞባይ የአባትነት ፍቅርን በመግለጥ በግንባር ቀደምትነት ትጠቀሳለች። በዚህም በዞን አስተዳደር ስም ከልብ ምስጋናዬን አቀርባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቱን ትውልድ በእግዚአብሔር ቃል በማነጽ ሀገር ወዳድ የሆኑ ታላላቆችን የሚያከብሩ በመልካም ስነ ምግባራቸው የሚታወቁና ሀገር ተረካቢ ትውልድን ኮትኩታ ከማሳደግ የምትታወቅ ሲሆን ይህንን አካላዊ ተልዕኮን አጠናክራ እንድትቀጥል አደራ ለማለት እወዳለሁ። ውድ ምእመናን፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና ወደ ኢትዮጵያ የገባው በአራተኛው ክፍለ ዘመን ሲሆን ወንጌል በሁሉም አካባቢ ስላልተዳረሰ በኢትዮጵያ ያሉ ጣዖት አምላኪዎች ነፃ እንዲወጡ እግዚአብሔር ጻድቁን አቡነ ተክለ ሃይማኖትን አነሳስተዋል።
አቡነ ተክለ ሃይማኖት በኢትዮጵያ ታሪክ ውስጥ ታላቅ ቦታ ካላቸው ጥቂት ቅዱሳን መካከል አንዱ ናቸው። ታሪክ እንደሚናገረው ጻድቁ አባታችን ከኢትዮጵያ ውጪ በግብጽና በሮም የሚከበሩና በግብጽና በኬንያ በስማቸው ገዳም ያሏቸው ብቸኛ ኢትዮጵያዊ ቅዱስ ናቸው። በኢትዮጵያ በትግራይ፣ በኤርትራ፣ በወሎ፣ በጎጃም፣ በወላይታ፣ በጎንደር፣ በሸዋ፣ በሐረርጌና በሌሎችም የሀገሪቱ ክፍሎች ወንጌልን በመስበክ ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ውድ ምእመናን፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ የወላይታ ታሪክ ሲነሳ የክርስትና ታሪክ ቀድሞ ይነሳል። የወላይታ ክርስትና ሲነሳ ደግሞ ጻድቁ ተክለ ሃይማኖት ታላቅ ተጋድሏቸው አብሮ ይነሳል። የወላይታ ኦርቶዶክስ ተዋሕዶ ክርስትና ታሪክም የሚጀምረው ከእሳቸው ጋር አንድ ላይ ነው። የወላይታ ክርስትና አሁን 800 ዓመት ታሪክ ይዘዋል። ጻድቁ አባታችን በወላይታ ምድር 12 ዓመት ወንጌልን ሰብኳል፣ አስተምሯል። በዚህም በወላይታ ምድር ሲመተ ጵጵስናን ከእግዚአብሔር ዘንድ ተቀብለዋል። በጊዜው የወላይታ ንጉሥ የሆኑትን ንጉሥ መቶሎሚን የወንጌልን ብርሃን አብርተው ከነሰራዊቶቻቸው አጥምቀው በወላይታ ምድር ወንጌልን እሳት ለኩሰዋል። የወላይታ ሶዶ ደብረ መንከራት አቡነ ተክለ ሃይማኖት አንድነት ገዳም የመሰረቱት እርሳቸው ናቸው። ይህ ቦታ የወላይታ ክርስትና መነሻ፣ የወላይታ ሕዝብ ክርስትናና የስልጣኔ ምንጭ እንዲሁም የሕግና የሥርዓት መፍለቂያ ቦታ ነው። አባታችን ከግብፅ ኦርቶዶክስ ቤተክርስቲያንን ጳጳሳትን ወደ ኢትዮጵያ መላክ ባቆመችበት ጊዜ የመጀመሪያው ኢትዮጵያዊ ኤጲስቆጶስ ሆነው ተሹመው የነበሩ አባት ናቸው። ገዳሙ ከ800 ዓመት በላይ የታሪክ ባለቤት በመሆኑ ለጥናትና ምርምር የሚሆኑ ቅርሶች የሚገኙበት የቅዱሳን አባቶችና የሊቃውንት መፍለቂያ ታላላቅ መንፈሳዊያን አባቶች ማለት ሰማዕተ ጽድቅ አቡነ ጴጥሮስ ያስተዳደሩበትና ያስተማሩበት በኋላም የኢትዮጵያ ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ወይም አባ መላኩ ለ42 ዓመታት ወንጌል ያስተማሩበት ስፍራ ነው። የወላይታ ሕዝብ መንፈሳዊም ሆነ ዘመናዊ ትምህርት እንዲያገኝ 24 ትምህርት ቤቶችን አቋቁመዋል። በሁሉም ወረዳዎች ማእመኑ የተሰበሰቡ የሚጸልዩባቸውን ምስጢራተ ቤተ ክርስቲያን የሚፈጽሙበት 65 አብያተ ክርስቲያናት አሰርቷል። ቅድምም ተነስቷል። በወላይታ ሶዶ ከተማ በተክለ ሃይማኖት ገዳም ዙሪያ 11 ክፍል ቤት ያለው ለአቅም ደካሞች ተሰጥቷል። ይህ ገዳም ከኢትዮጵያ ነገስታት አጼ ምኒልክ አንድ ጊዜ እና አጼ ኃይለ ሥላሴ 3 ጊዜ የጎበኙትና ነገስታቶች ስጦታ ያበረከቱለት ለመንፈሳዊ አገልግሎት ማጠናከሪያ እና መተዳደሪያ መሬት የፈቀዱለት ታሪካዊ ቦታ ነው። በምንከተለው ብዝሃ የኢኮኖሚ ዘርፍ ውስጥ የቱሪዝም ኢኮኖሚ ከፍ ሊያደርጉ የሚችሉ ታሪካዊና ጥንታዊ ገዳም ባለቤት በመሆኑና በገዳሙ ለሀገር ወገን ዘውትር በሚያደርሰው መሐላና ጸሎት ተጠቃሚ የሆነ ቅርሶቿ ለጥናትና ምርምር በቂና ተፈላጊ የሆነ ጎብኚዎችን የሚያሳርፍ በይዞታዋ ያረፉ የልማት ፕሮጀክቶች አካባቢ በማህበረሰብ አገልግሎት የሚውልና የዋለ በመሆኑ የወላይታ ዞን እድለኛ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። የጻድቁ አቡነ ተክለ ሃይማኖት ገዳም መሰረት ድንጋይ የተጣለው በ1980 ዓመተ ምህረት ሲሆን ከ37 ዓመት በኋላ ደረጃውን የጠበቀ
ቤተ መዘክርና ደወል ቤት የያዘ ሙሉ ገዳም ተሰርተው ምረቃውን ልዩና የተሟላ ስለሚያደርግ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ይህ የሀገር ቅርስ የሆነው የጥንታዊና ታሪካዊ ገዳም ህንፃ ቤተክርስቲያን እንዲህ ባለ ጥራትና ውበት እንዲመረቅ ሳትሳስቱና ሳትሰለቹ ሀገር ውስጥም ሆነ ሀገር ውጭ ያላችሁ የበኩላችሁን ድጋፍ ያደረጋችሁ በሙሉ ታላቅ ሰርታችኋልና እግዚአብሔር አብስቶ ይባርካችሁ። ስንያያዝና ስንደጋገፍ የማንወጣው ተራራ የለምና እንደዚሁም ደግሞ ለዞናችን ሰላምና ልማት እጅ ለእጅ በመያያዝ ዳግም ታሪክ እንድትሰሩ የከበረ ጥሪዬን ለማቅረብ ፈልጋለሁ። የተከበሩ ብፁዕ ወቅዱስ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት በእርሶ መሪነት ዘመን ይህን ታላቅ ህንፃ እንዲጠናቀቅ ላደረጉት በሳል አመራርነት ከአካባቢው መንግስት ጋር አስቸጋሪ ወቅትም ይሁን በልማት ጥሪ ወቅት ከማንም ቀድሞ ስለሚደርሱና የሚያስፈልገውን ሁሉ ከገንዘብ እስከ ጸሎት ከጎናችን ስለነበሩ የወላይታ አስተዳደርና ህዝብ ስም ከልብ እያመሰገንኩ ቀሩ የአገልግሎት ዘመን የተባረከ የለመለመና ብዙ ፍሬ የሚያፈሩበት እንዲሆን ከልብ ይመኛለሁ። በመጨረሻም በቤተ ክርስቲያኒቱ ከዚህ ቀደም በተለያዩ አካባቢዎች ሲነሱ የነበሩ የመልካም አስተዳደር ችግሮችን በመፍታት አስተዳደራዊ ምላሽ የተሰጠው ሲሆን አሁንም ያሉ ጥያቄዎችን በጥናት ላይ በተመሰረተ መልኩ የምንመልስ መሆኑን እገልጻለሁ። በጣም አመሰግናለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።